ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ስለ አስገራሚዋ የአፍሪካ ቀንድ ሀገር ነው። በሴራ ጠንስሰው በተንኮል የወለዷት እንዲሁም ረቤልሽ ፖለቲካን ተከትለው ገደል የከተቷት የቀበሯት የአፍሪካዋ ብቸኛ ሰሜን ኮሪያ የተባለችው የቀንዱ ቀንደኛ ኤርትራ ነው። ኤርትራ አሁን ከአሜሪካ ጋር እሽኮለሌ ማለት ያማራት ነው። ግን ዲሞክራቶች ወይ ፍንክች እያሉ ነው። የሰብአዊ መብት ተሟጋቾች በፍጹም እያሉ ነው። ግን አሁን ወሳኙ ሁኔታ የትራምፕ አስተዳደር ምን ይወስናል የሚለው ነው። ሪፖርተር ይህንን ዘገባ በሰፊው ትንታኔ ሰርቶበታል። ግን ዓለም አቀፍ ተቋማቶች እየተቃወሙ ነው። ኤርትራ የኢሳያስ የግል እስር ቤት ነች። ይህ በፍጹም የማይታሰብ ነው። አሜሪካ የዲሞክራሲ መንበር ናት እያሉ ነው። Reports suggest that the Trump administration is set to lift sweeping sanctions against Eritrea. This decision marks a stunning turnaround in a relationship that has been frozen for decades. Trump መርህ አልባ መሆናቸውን አምባገነኑ ኢሳያስ አውቀዋል። አምባገነን ለአምባገነን ተነቃቅተዋል። በዚህም የተነሳ ሁለቱ አመራሮች ለመቀራረብ እየሞከሩ ነው። በኢንተርቪው ስም በሀገራቸው ብቸኛና አንድ ለእናቱ የሆነው ቴሌቪዥን ላይ በመውጣት በተደጋጋሚ ሲናገሩ የሚታወቁት ኢሳያስ መናኛ ልብስ በመልበስ ቀርበው አልሰረኩም፣ አልዘረፍኩም፣ ይሄው ድህነቴ የሚል ንግግር ያቀርባሉ። እንደሚናገሩት ኢሳያስ ኤርትራን አልዘረፏትም ወይ? ኪሳቸው ገንዘባቸው ብቸኛ ሀብታቸው አድርጓታል። በዚህም የተነሳ ማዘራፊ የቱ ተዘራፊ ሊሆን ነው? የአፍሪካ ቀንዱ ቀንደኛ ተራማሽ እንደሚሉት ከሆነ ለብዙ ጊዜ ባደረጉት ኢንተርቪያቸው ላይ ይህ በተደጋጋሚ ተስተውሏል። ስለ አሜሪካ፣ ስለ ዓለም፣ ኢትዮጵያ ብለው ደግሞ የማይጠግቡ ናቸው። እሳቸው በሀገራቸው ቴሌቪዥን ስለ ኤርትራ ጉዳይ የሚያነሱት እጅግ በጣም ጥቂት ነው። ለ2 ሰዓት ያክል ረዘም የሚለው ፖለቲካዊ ንግግራቸው ትንተና ዜናዊ ይመስላል። ግን አንድም የሀገራቸውን ችግር የማያነሱ ናቸው። ኢሳያስ አፈወርቂ ሁልጊዜ ስለ ምዕራቡ ዓለም እያነሱ ያማራሉ። አይዲዮሎጂያቸው ሙሉ በሙሉ የተቀዳው ከኖርዝ ኮሪያ መሆኑን ፍጹም ያሳበቅባቸዋል። For years, Eritrea has been known as the North Korea of Africa. አሜሪካንን በየቀኑ ይኮንናሉ። ከቅርብ ጊዜ ወዲህ ግን ተማጽኖ የመሰለ ንግግር እያቀረቡ ነው። ከቀድሞ አቋማቸው ሸርተት እያሉ ነው። እሳቸውም እርጅና እየተጫጫናቸው ነው። አሁን ለአሜሪካ እጅ ለመስጠት እየወሰኑ ነው። ኤርትራ በተደጋጋሚ የተባበሩት የጸጥታው ምክር ቤት ማዕቀቦች ተጥሎባታል። እነዚህ ማዕቀቦችን ሻዕቢያ መቋቋም ፍጹም አልቻለም። እዚህም እዛም የለኮሰው እሳት አሁን ሊበላው ተቃርቧል። Halted weapons supplies and placed travel bans and assets freezers on certain government officials. ኤርትራ ተደራራቢ ማዕቀቦች ውስጥ ትገኛለች። አሸባሪ ቡድኖችን ስለምታስታጥቅ እና ስለምትደግፍ ተደራራቢ ማዕቀቦቹ ባሉበት ጸንተውባታል። ተጨማሪዎቹም እየተዘጋጁላት ነው። አልሻባብን በማስታጠቅ መሳሪያ በመስጠት በኮንትሮባንድ የመሳሪያ ሽያጭ ላይ በሰፊው ትሳተፋለች። አሁን ህገወጥ የሰው ዝውውር ላይ ደግሞ በሰፊው ስሟ እየተነሳ ነው። Over concern that Eritrea was supporting Al-Shabaab militants operating in the region. አምባገነናዊ ስርዓት የሰፈነባት ኤርትራ ማዕቀቦች ግዷም ብርቋም ሳይሆን ቀርቷል። ለማዕቀቦች የምትሰጠው ምላሽ ደግሞ አስደማሚ ነው። ይባስ በነገሩ ላይ መበረታታት እየሆነላት ነው። በኢትዮጵያ መንግስት በኩል የለውጥ ሂደት ከተጀመረ በኋላ በኢትዮጵያና በኤርትራ መንግስታት በኩል የሰላም ስምምነት ለመጀመሪያ ጊዜ ተፈረመ። ከዚህ ስምምነት መፈረም በኋላ ኢትዮጵያ የዲፕሎማቲክ አቅሟን በመጠቀም ዩኤን የጣለባትን አብዛኞቹን ማዕቀብ እንዲቃለልላት ኢትዮጵያ አድርጋለች። ይህንን ያደረገችው ኢትዮጵያ ለሰላም ያላትን ቁርጠኝነት ቀጠናውን ለማነቃቃት ባላት ጥልቅ ፍላጎትም ጭምር ነው። The United Nations Security Council has unanimously voted to lift sanctions on Eritrea. ኢትዮጵያ ኤርትራን ከጎረቤቶቿ ጋር ለማስታረቅ ለማግባባት ሰፊ ስራ ሰርታለች። Over Eritrea's refusal to resolve a border dispute with Djibouti, which remains an outstanding issue. ኢትዮጵያ ዘላም ከቻይና እንዲሁም ከአረቡ ሀገራት ጋር የማስማማት ስራ
በሰፊው ሰርታለች። ኢትዮጵያ ኤርትራ ከመገለል ለማዳን እየሰራች ትገኛለች። This is a really welcome development that we can lift sanctions. It's welcome in the region. It shows that the region, the countries concerned, Ethiopia, Eritrea, Djibouti, Somalia have all made great efforts. ኤርትራ ለብዙ ዓመታት ተጭኖባት የነበሩ አብዛኞቹ ማዕቀቦችም እንዲሁም ከኤርትራ መንግስት ጋር መተያየት አንፈልግም ያሉ ሀገራት ራሱ ለአፍሪካዋ ቀንድ ሀገር ኤርትራ ሰፊ በር ከፍተውላታል። To lift the sanction is a timely response to the major political development that is unfolding in the Horn of Africa. Above all, it will also give impetus, fresh breath and energy to look into what the future will offer to the region. በአፍሪካ ቀንድ በኩል ከፍተኛ መነቃቃትም ታይቶ ነበር። የፖለቲካ ትስስርም እየታየ ነበር። የሴራ ፍትጊያም እያበቃለት ነበር። በዚህም የተነሳ ዓለም አቀፉ ማህበረሰብ ዩኤንም ጭምር ኤርትራ ዲሞክራሲያዊ ምህልቋን እንድትጥል ሰፊ እድል እየሰጣትም እያበረታታትም እየደገፋትም ነበር። ለምን ኤርትራ በተደጋጋሚ በማዕቀብ ትመታለች? ኤርትራ በማዕቀብ የምትመታው ለማዕቀብ የምትሰጠው ሁለተኛዋ አሰቃቂው ምላሿ ነው። የተጠላባትን በመውደድ ኤርትራ አሁንም በሶማሊያ የሰራችውን ለአልሻባብ እና ለአይኤስአይኤስ የመሳሪያ ሽያጭ አሁን በኢትዮጵያ ላይ እየሰራችው ነው። እንዲሁም በሱዳን ጦርነት ላይ እየተሳተፈች ትገኛለች። ከህዋት ወርቅ ተቀብላ መሳሪያና ወታደራዊ ትጥቅ እያስተላለፈች ነው። ኤርትራ በፍጹም ለጎረቤቶቿ ታማኝ መሆን አልቻለችም። ጎረቤቶች ቢያጎርሱም እየገጠማቸው መነከስ ነው። ኤርትራ በሰፊው የሱዳን ጦርነት ላይ እየተሳተፈች ነው። ኤርትራ ከግብጽ ጋር በመተባበር አሁን በጋራ ጥቅማችን በሚሉት የሱዳን ወርቅ ላይ አተኩሯል። የሱዳን ህዝብ ጉዳያቸውም አይደለም። የሱዳን የጅምላ ጭፍጨፋም ላይ እየተሰማሩ ነው። ኤርትራና ግብጽ እጃቸው እንዳለበት ዓለም አቀፍ ማህበረሰቡ እየተናገረ ነው። ግን ኤርትራ ወይ ፍንክች ያለች ነው። ግብጽ ደግሞ አላየውም አልሰማውም እያለች ነው። ግን ከአስመራ ካይሮ የሚመላለሱት ኢሳያስ ይህንን መደበቅ ፍጹም አልቻሉም። ግብጽ ከኤርትራ ጋር በመሆን ሱዳን ላይ መዝመት የፈለገችው በዚህ ብቸኛ ምክንያት ነው። የኢትዮጵያ ታላቁ የህዳሴ ግድብ ይህንን ግብጽ አምርራ ትጠለዋለች። የፖለቲካ ቁማር መሳሪያዋም አድርጋ ለሀገር ውስጥ ፖለቲካዊ ፍጆታ ትጠቀምበታለች። ፖለቲካል ካፒታል አድርጓለች። በአጠቃላይ አልበሽር አልሲሲ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጋራ መክረውበት ነበር። ይህንን ውሃ በጋራ መጠቀም ለቀጠናው ወሳኝ መሆኑን ተስማምተውበት ነበር። ግን ግብጽ በአደባባይ ሌላ በጓዳ ሌላ ነች። ካይሮ ፈረሷን ኢሳያስን ተጠቅማ ሱዳንን አተራምሳታለች። Sudanese troops mass on the border with Eritrea. They're responding to reports that Eritrean and Egyptian soldiers are on the other side. Sudan believes Egypt sent troops to Eritrea a month ago, a move sparked by a land dispute over what's called the Halai Triangle. አፍራሿ አኮላሿ በመባል የምትታወቀው ኤርትራ አሁን በግብጽ እርዳታ ሶማሊያን እንዳፈረሰቻት ፌልድ ስቴት እንዳስባለቻት አሁን ደግሞ ሱዳንን እያፈረሰች ትገኛለች። በሱዳን ጦርነት ውስጥ እየተዋጋች ነው። ወታደሮቿ ጭምር እየተሳተፉበት ነው። ዩኤን ኤርትራን በዚህ ጸያፍ ስሯ የተነሳ የመሳሪያ እገዳ እንዲሁም ኤርትራ የምትፈልገውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ቆርጦታል። ኤርትራ የተገለለች አድርጓታል። ኤርትራ አንድ ቲቪ አንድ ሬዲዮ ብቻ የሚሰሩባት በይፋ አማራጭ ሚዲያዎች የተከለከሉባት ሀገር ነች። ይቺ ሀገር ፍጹም አናርኪስት የምትባል ሀገር ነች። በኤርትራ ዩኒቨርሲቲ የሚባል ነገር አይታወቅም። የሳዋ ወታደራዊ ግዴታ ስልጠና መመረቂያ ራሱ የሚታየው እንደ ዩኒቨርሲቲ ዲግሪ ነው። በዚህም የተነሳ ኤርትራ ውትድርናን ግዴታ እያደረገች ሀገር ነች። ኤርትራ ሀገር መሆኗን ባወጀች ማግስት ፓርቲዎችን ሙሉ በሙሉ አግዳለች። ምርጫና የህዝብ ተወካዮችን ሙሉ በሙሉ አፈርሳለች። ጋዜጠኞች እና ልዩ ሐሳብ አመንጪ የተባሉት በጅምላ ታስረዋል። ምርጫን እንደ ብር ማባከን የምትመለከት ሀገር ነች። በይፋ ምርጫ የሚባል ነገር በኤርትራ ውስጥ አይታወቅም። ኤርትራ ብቸኛ በህይወት ዘመን የሚኖሩ ፕሬዝዳንት ያላት ሀገር ነች። በዚህም የተነሳ እስከ ህልፈታቸው ድረስ
ፕሬዝዳንት የሚባል ነገር አይታሰብም። እንደ ዘውዳዊ ስርዓት ወንበሩ ለልጃቸው የሚተላለፍም ጭምር ነው። ሙሉ በሙሉ ዲሞክራሲን እየረገጠች እየጨፈለቀች ነች። ሃይማኖቶች በመንግስት ገደብ ውስጥ ብቻና ብቻ ነው የሚንቀሳቀሱት። ከሁለት ሃይማኖቶች ውጪ አብዛኛው ሃይማኖቶች ተሳዳጅ ተጨቋይ ናቸው። የሃይማኖቶቹ መሪዎችም በይፋ የሚታሰሩ ናቸው። አብዛኞቹ የሃይማኖቶች አመራሮች አሁን ላይ በኤርትራ እስር ቤት ነው የሚገኙት። ዓለም አቀፍ ህዝብም ነፃነታቸውን እየተማጸነ ይገኛል። የኤርትራ ወጣት ምናልባትም እድል ቀንቶት ከኤርትራ የሚወጣ ከሆነ ባገኘው እድል ተጠቅሞ ለኤርትራ መንግስት ተቃውሞን የሚያሰማ ከሆነ የኤርትራ መንግስት ቅጣቱን የሚያስተላልፈው በቤተሰቦቹ ናቸው። ውጪ የተናገረው ልጃቸው የሚታሰሩት እናትየው ይሆናሉ። በዚህም የተነሳ ቤተሰብ ሌላ ሰቀቀን ውስጥ ይወድቃል። በተጨማሪም የቤተሰብ አባላት ገንዘብ እንዲያሰባስቡ ይነገራቸዋል። ውጪ ልጅ እንዳላቸው ከታወቀ ዲያስፖራዎች ሙሉ በሙሉ ገንዘብ መላክ ይግድ ይላቸዋል። ይህ የማይሆን ከሆነ ግን ከማህበራዊ አገልግሎት ቤተሰቦቻቸው የሚቋረጡ ይሆናል። መብራትና ውሃም ጭምር አያገኙም። የጨነቀው እርጉዝ ያገባል እንዲሉ እዚህም እዛም ጦርነት የለኮሱት ዶናልድ ጄ ትራምፕ አስተዳደራቸው ለቀጠናዊ ሰላም ከመስራት ይልቅ ማዕቀብን በማቃለል ቀይ ባህርን የመቆጣጠር ህልም ይዘዋል። ሆርሙዝ ስለተዘጋ አሁን ሁለተኛው ባህር እንዳይዘጋ ሌላ ስጋት ውስጥ ገብተዋል። ሮይተርስ ይህንን ማስነበቡን ተከትሎ አሜሪካውያን እርስ በእርስ መጠራጠር ጀምረዋል። አሁን የአሜሪካ ፖለቲካ የዲሞክራሲ መሰረቱ እየተነቃነቀ ይገኛል። ፍጹም አምባገነን የተባለ መንግስት እድል ተሰጥቶት ያባከነ አሁን ከአሜሪካ ጋር ለመስራት ማሰብ ምን ማለት ነው? የመካከለኛው ምስራቅ ጦርነት አሜሪካንን እንደፈተናት በግልጽ የሚያሳይ ነው። ትራምፕ ግን በዚህም የተነሳ ሰፊ ትችት እያስተናገዱ ነው። አሜሪካ በኢራን ያሰበችውን ድል ልታሳካ አልቻለችም። አሁን ኢራን አቅሟ ስለሚታወቅ ቀይ ባህር እንዳትዘጋው ተሰግቷል። አሜሪካ በፍጹም የአይዲዮሎጂ ህብረት በሌላት እንዲሁም የጠለሸ ስም ካላት ኤርትራ ጋር ለመሰለፍ እየወሰነች ነው። አሜሪካ ከፍተኛ ነዳጅ ከሳውዲ ታገኛለች። በቀይ ባህር ትይዩ ደግሞ ኤርትራ ትገኛለች። በዚህም የተነሳ አሜሪካ ተቀናቃኝ ሀገራት ቦታውን እንዳይዙት ስትል ፍጹም የማታምንበትን ለመወሰን እየዳዳት ነው። Now this has turned the Red Sea into the most important and most contested trade route in the world. And Eritrea sits right on the edge of it. የትራምፕ አስተዳደር ሙሉ በሙሉ ኤርትራ ላይ የጣለውን ማዕቀብ ለማቃለል እየወሰነ ነው። በዚህም የተነሳ አሜሪካ መንግስቷ እርስ በእርስ መናወጥ ጀምሯል። አሜሪካ ጉዳዩ የጥቅም ነው እያለች ነው። አሜሪካውያን ደግሞ ይሄንን እያሉ ነው። የተመሰረትንበት የዲሞክራሲ አመክንዮ ይህን እንድናደርግ አይፈቅድልንም እያሉ ነው። የአፍሪካ ቀንድ ሀገራት ትራምፕ በጭፍን አካሄዳቸው ቀጠናውን እንዳያተራምሱት እያሉ እየተማጸኑ ነው። በአፍሪካ ቀንድ ውስጥ ትራምፕ አሁን ሁለተኛ ቀውስ ሊያዋልዱ ነው። በ1993 ኤርትራ ነፃነቴን አውጃለሁ ትላለች። ነፃነቱ ግን እስካሁን ድረስ አልታየም። በሴራ የኢትዮጵያን ህጋዊ መሬቶች አሰብን ጨምሮ ጠቅልላ ወስደዋለች። ጥያቄው እስካሁን ድረስ ትልቅ ወሳኝ ሀገራዊ ጥያቄ ነው። በኢትዮጵያ መንግስት ደግሞ ብሔራዊ አጀንዳም ጭምር ነው። በ1998 እስከ 2000 ድረስ የኤርትራ ወረራ ከ100,000 በላይ ሰዎች አልቀዋል። በዚህም የተነሳ ኢትዮጵያ ብዙ ጥያቄዎች አላት። ዓለም አቀፉ ማህበረሰብ ይህ ደም እስካሁን ድረስ አላወራረደውም። ኤርትራ ግን አሁንም በጦርነቶች ላይ እየተሳተፈች ነው። በ2018 ኢትዮጵያ ለውጥ ካወጀች በኋላ የሰላም ስምምነት እንዲፈረም ኢትዮጵያ አድርጋለች። ህጋዊ ጥያቄዋን ግን ኢትዮጵያ እስካሁን ድረስ አልለቀቀችም። በ2019 ኢትዮጵያ በሰራችው የሰላም ቁርጠኛ ጉዞ ጠቅላይ ሚኒስትር አብይ አህመድ የኖቤል ፒስ ፕራይስን ጭምር እንዲሸለሙ ሆኗል። በዚህም የተነሳ ኢትዮጵያ ምን ያክል ለሰላም እጇንም በሯንም ክፍት አድርጋ መቀበሏን ይታያል። ከ2020 እስከ 2022 ድረስ በትግራይ በነበረው የህግ ማስከበር ዘመቻ ኤርትራ አሁን ዳግም የድሮ አመሏ ተቀስቅሶባታል። ለጎረቤቶቿ ፍጹም ታማኝ መሆን አልቻለችም። ወንድማማችነትን አሽቀንጥራ ጥላለች። በእርግጥ ህወሓት በሚሳኤል ግብዣ ነው ኤርትራን የጋበዛት። ከግብዣ በኋላ ግን የመጣው
ፍጹም ያልታሰበ እንዲሁም ኤርትራ ባህሪውን የገለጠበት ነው። ሙሉ በሙሉ ሻቢያ ከገባ በኋላ ኢትዮጵያን በዘረፋ ሲያጣድፋት ነበር። እንዲሁም አንዳንድ ቦታዎችን በኃይል እስካሁን ድረስ ተቆጣጥሮ ይገኛል። በ2022 የፕሪቶሪያ ስምምነት ከተፈረመ በኋላ ሻቢያ በኢትዮጵያ የውስጥ ጉዳይ ውስጥ በመግባት አመጽ ሲያስነሳ ነበር። በዚህም የተነሳ ሉዓላዊ መንግስትን አለማክበርም ጭምር በግልጽ ታይቶበታል። የኢትዮጵያ መንግስት ከለውጡ መምጣት ጀምሮ የያዘው የባህር በር ጥያቄ ሻቢያን አስግቶታል። ኢትዮጵያ ሰጥቶ መቀበል አብረን እንደግ የሚል ጥያቄዋን ሻቢያ ግን የተመለከተው የኢትዮጵያ መልማት ለኔ ሞቴ ነው በሚል ነው። በዚህም የተነሳ ስጋቴ ነው በሚል ደምድሞታል። ኤርትራ በቀጠናው ያላትን ሚና የባይደን አድሚኒስትሬሽን ከመረመረ በኋላ ኤርትራን በማዕቀብ አከናንቧታል። By the Biden administration in 2021, it was because Eritrean troops were accused of horrific abuses, including summary executions and abductions during the Tigray War. በዚህም የተነሳ ኤርትራ በፍጹም የማትሻሻል የማትለወጥ ሀገር መሆኗን ዓለም አረጋግጧል። ሻቢያ ይህ ነው አሜሪካ ትራምፕ እንዴት ማዕቀቦችን ሊያቃልሉ ይችላሉ? ሻቢያ ዓለም አቀፍ አሸባሪ እንዲሁም ሙሉ በሙሉ ዲሞክራሲን የጨፈለቀ መንግስት ነው። በዚህም የተነሳ ትራምፕ ሊወቀሱም ከዚህም የባሰ የከፋ ችግር ሊደርስባቸው ይችላል። የሂውማን ራይት ተሟጋቾች ትራምፕ ላይ ጥርስ ነክሷል። ይህንን የሚያደርጉ ከሆነ ሰፊ የተባለ ህዝባዊ ማዕበልም ሊጠብቃቸው ይችላል። ልክ እንደ ኖኪንግ እንደሚልም ግዙፍ የተባለ ህዝባዊ ተቃውሞም ሊጠብቃቸው ይችላል። የትራምፕ አስተዳደር ከኤርትራ ጋር ለመስራት ቢሞክር የክፍለ ዘመኑ ታላቅ ስህተት ተብሎ ይጠራል። ትንሽ የአሜሪካ መለሳለስ ለኤርትራ ጦርነት ጀምሪ እንደማለትም ግሪን ላይት እንደማለትም ይሆናል። ቀጠናው በደም ማዕበል የሚጨነቅም ይሆናል። የትራምፕ አስተዳደር ኤርትራ ላይ መለሳለስ የሚያሳይ ከሆነ ግብጽ ቀይ ባህርን የመቆጣጠር ህልሟ ሊያበብ ይችላል። ግን ሶማሌላንድና ግብጽ ፊት ለፊት ሊፋጠጡ ይችላሉ። ሶማሌላንድ የእስራኤል አጋር ነች። እስራኤል ደግሞ የአሜሪካ። ጦርነቱ የሚባባስ ይሆናል። ሌላ የጥቅም ግጭት የሚመጣ ይሆናል። አምና የኢሳያስ ሩጫ ወደ ካይሮ ነበር። ተደጋግሞ የተደረገው ሩጫ መጨረሻው ይህ ነው። የኢትዮጵያን መሬት ቀድመን እንሽጠው፣ ኢትዮጵያ ሳታገኘው። አልሲሲ እንደለመዱት በገንዘብ ዋሽንግተንን እየደለሉ ነው። ይህ ድለላ ደግሞ ከዚህ በፊት እንደታየው አሜሪካ ሌላ ጉድ ይጠብቃታል። ሌላ የሙስና ወንጀል። የትራምፕ አስተዳደር ዳግም በሙስና ቅሌት የሚጠረጠሩ ሰዎች የሚወጡ ይሆናል። በሆርሙዝ መዘጋት ያዘነችው አሜሪካ በግብጽ እየተደለለች ነው። ኤርትራን እንመልከት የሚል ይህ ግን እጅግ አስጊ የሚባል ነው ለቀይ ባህር። ኤርትራ ለቀይ ባህር ግዙፍ ስጋት ነች። ዶናልድ ጄ ትራምፕ በፕሬዝዳንሲ ዘመናቸው ዳግም ይህንን አይነት ስህተት ይስታሉ ተብሎ አይታሰብም። ስህተቱን ግን የሚስቱት ከሆነ በአፍሪካ ብቸኛ ኖርዝ ኮሪያ የተባለችው ሀገር ህዝቦቿ ላይ ሸምቀቆ እያሰረችው አሁን ህዝቧ ላይ ሸምቀቆን ታጠብቃለች። እንዲሁም የአፍሪካ ቀንድን ለአንዴና ለመጨረሻ ጊዜ የምታፈርስ ይሆናል። ይህ የክፍለ ዘመኑ ታላቅ ስህተት ነው። የሀሳብ ዴሊ ቤተሰቦቻችን የዛሬው ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።